አራኔው ወደዛ በእናትህ ጋርዲዮላና ተጫዋቾች ለሚበሉት ደሞዝ ቅዱስ በየሳምንቱ መቃጠል የለበትም። እኔ ደክሞኛል በዚህ ቲም እግዚአብሔርን። ይሄ እውነቱን ስናወራ ማለት ነው ይሄ ቲም የዋንጫ ቲም አይደለም። በቃ ለቶፕ ፎርም አስጊ ሆናቸው ነው። ዲፌንስ ዜሮ፣ በጣም የሚያስጠላ ማለት ነው። ፉአድ ይመጣ ፉአድ በአላህ ተፋታ። እንደው በአሌ ብልሽት ነው ያለው ዛሬማ። እንደዚህ አይነት እኔ ዘንድ እንኳንም ግን 19ኛ ሳምንት ከእንደዚህ አይነት ነገር ተፈጠረ። ፎርሜሽኑ ለተመለከተ ገና አስተላለፉ እንደተለቀቀ ማለት ነው በቃ ገብቶኛል እንደዚህ አይነት ነገር እንደሚፈጠር። ሮዲን ታስቀምጣለህ? ሮዲ ተጎዳ ብትለኝ ይሻለኛል ከምታስቀምጠው አቅሙ እያለው ከሚል ቼርኪን ታስቀምጥ። እኔ ፎደን ብታስቀምጠው ይሻለኛል። ፎደን ኮንሲስተንት የሆነ ፐርፎርማንስ የለውም አሁን ላይ። ቼርኪን ብታስቀምጠው ከገባ በኋላ ብዙ ቻንስ ክሬት ሲያደርግ ነበር። ወይኔ ሃላንድ ያንን ኳስ ነው ሳትከው እግዚአብሔር። በህይወት እንደዚህ አይነት ኳስ እኔ ልትስት ትችላለህ ብዬ ገምቼም አላውቅም። በቃ የማይሳት ኳስ ብዙ በቃ ራይንደርስ ደግሞ የማይመታ ኳስ ሰው ከየት ዝም ብሎ እንደሚመታው ኳስ እኔ እግዚአብሔርን ቅጠልን ያልኩትኝ ዛሬ በቃ አርሰናል ነገ እኔ ከዚህ በኋላ ተስፋዬም እንኳንም እዚህ ጋር ገታችሁልን 19ኛ ሳምንት ቪላም ጥሏል። አርሰናል ነገ ካሸነፈ ወደ 8 ነጥብ ይርቃል። አልቋል። እኔማ ቢሆነ በኩል ሞክራለሁ። ቆይተው የ19 ቡድንህም ደጋፊ አንዱ አርሰናል ላይ ልትቆጥር ትችላለህ። አንዱ የአርሰናል ደጋፊ ግን 19ህም ላይ ከቆጠረ ነጥብ ያስጥልሃል። ያራዳ ልጅ ብራይተን የልጅነቴ ዋንጫውን ትሰጡናላችሁ ወይስ መተን እንቀበላችሁ? ጊዜ የለንም አሁን ማለት ነው። ወደ 2027 ነው ማሰብ ያለብህ። 26 27 ሲዝን ነው ተጠናቋል። ነገ ማለት ነው ሊቬ ላባሽን ነው የምበትነው። እንዲህ ማለት ነው። ጆብ ማሞኒ ነው የምለው ማለት ነው። ዋው ብራይተን፣ ዋው ካሮ ሚቶማ። እናንተ ምን አይነት ቋጠሩ ነው? እኔ አንድ አግብቶላ ማለት ነው ብራይተን እንደሚያገባ እርግጠኛ ነበርኩ። የአርሰናል ደጋፊ እንኳን ደስ አለ። ነገ ደግሞ ደስታ እጥፍ ድርብ ይሆናል። በስማ ምን አይነት አመት ባለው አታ ጎብዬ ዛሬም ደገምሹ ጉብዬ። ምንድነው እንደዚህ መቅዘን? ምንድነው እንዲህ መንበጫበጭ? ይሄ መላጣ እኮ በቃ አለቀ ፌድ ያደርጋል እኮ አልቋል። በቃ አለቀ። የአርሰናል ደጋፊ ምን አይነት ቋጠሮ ሊቋጠር ነው? እንደዚህ ቋጠሮ ምን አይነት አቆጣጠር ነው? በቃ ፔፕ እኮ ከአረስሎት ቀድሞ መባወር ያለበት እኮ ሰጠኝ እኮ በቃ ጨርሰሃል። በቃ ፌድ ያደርጋል ጎብዬ። ደገምሹ ዛሬም አርሰናል ብቻ እኮ ብቸኛው ክለብ ሲጫወት 3 ነጥብ ሳይጫወት 2 ነጥብ የሚያገኘው ብቸኛው ክለብ እኮ። ነገ በአግባቡ ይሰጥሻል። ማስተካከል ሊቨርፑል ነው ደግሞ ሊቨርፑል ነው በአግባቡ ይሰጥሻል። ሆኖም ቀረብ ነገም ቢሰጥሽም የ5 ነጥብ ልዩነት አለሽ። ይህ ዓመት ያርሰናል ነው ደግሞ። ኧረ ጉብዬ ምንድነው እንዲህ መቅዘን መንበጫበጭ? ቆፍጠን ባል እንዲ አርሴ ፋሚሊ ይመቻችሁ። ኮንግራ ድጌ አረ አርሰናል፣ አረ ተውን፣ በቃ ተውን፣ እግዚአብሔርን ተውን። በቃ ልናምን እኮ ትንሽ ነው የቀረን። ተውን። የኛ የ19ኙም ቲም ቋጠሮ ተሰብስቦ ምንም ጥቅም የለውም። እናንተ ብቻችሁን እየቋጠራችሁ ይኸው ስንት 3ኛ ሳምንት ልታሸንፉ ነው እናንተ። አሁን ነገ ራሱ ካሸነፋችሁ በቃ አለቀ። ሲቲ ግን ምን አይነት እድለ ቢስ ቲም ነው? ስንት ኳስ ነው የሳቱት? ስንት ኳስ። ዋንጫችንን አስበላን፣ ጋርዲዮላ አስበላን። ወይኔ እሺ ሲቲዝንስ የምትሉኝ ነገር አለ? አንጠባጠባችሁት ነው የምላችሁ እኮ አንጠባጠባችሁት። ሌሎቹ 18 ቡድኖችና አደራጃቸው ዋናው ማለት ነው እናንተ ላይ ነው የሚቋጠሩት ወይስ ለእናንተ ነው የሚቋጠሩት? ግራ ያጋባል እኮ ግራ ያጋባል። እኛ ብቻችንማ እንደዚህ ሁላ ልናንጠባጠባችሁ አንችልም። ተንጠባጠባችሁት እኮ ሮድሪ ተቀይሮ ገባ፣ ምርጥ ነበረ መከላከል ላይ ሌላ እንዳይገባባችሁ ገባችሁ አይደል? ሳትጠየቂ ይመጣል ጀመርሻው ሳትጠየቂ። አሁን የነገ ጨዋታ ማለት ነው በቃ ዝም ብለን ፈታ ብለን ነው የምንጮተው። ፈታ ብለን ማለት ነው ምንም ፖይንት የሌለው ለክብር ነው የምንጮተው። ልክ እንደነዛ ማለት ገባሽ አይደል? አንድ የሚደነቅ ነገር ማለት ነው ኩዙኖቭ ይሮጣል ነው የምልህ። ቦልቱኖቭ ነው እንጂ ቦልቱኖቭ ማድሪድ መትራ ባርሳ መሄድ ነበረበት። ይሄ በቃ የሃይላይን ተከላካይ ቀላል ይሮጣል፣ ስፒድ ትጠላለህ ነው የምልህ። ደግነቱ ግን ፎደንና ዶኩ ተመልሶ ኳስ ጠፋባቸው። ኳስ ስለጠፋባቸው ምንም አታመጪ። አሁን ታየሽ ምንም እንደማታመጪ ታየሽ ወይ? ሁላችሁንም ዛሬ አየኋችሁና ትችላላችሁ ምናምን ያልኳችሁ ተጫዋቾች ማለት ነው የምትችሉት በአንጻራዊ እንጂ የሚችለው የአርሰናል ተጫዋች ብቻ ነው። የአርሰናል ተጫዋች ብቻ ነው የሚችለው እዚህ ሊግ ውስጥ ማለት ፋርመርስ ሊግ ነው የምናደርገው።
ሲቲ አጫወጣ ሲቲ አጫወጣ ግባ እናውጣው ግባ ቢስሚላ ብራይተን ማሸነፍ ነበረበት ይህን ጨዋታ አላሸነፍም ግን ይሁንለት በቃ 1 ነጥብ ለሲቲ ሰጠነዋል ይሁንለት ታውይ ድረስልኝ አደረግነው ገነርስ አደረግነው ኧረ ይሄ የማይታመን ነው ለምን ድህነታችን ላይ አንቋጥረም ያርሰናል ደጋፊዎች ለምንድን ነው ድህነታችን ላይ ማንቋጥረው ወደ ሀብት ማማ እንጓዛለን እኮ አደረግነው ገነርስ አደረግነው ሲቲ ነጥብ ጣለ ዛሬም ነጥብ ጣለ ተፎካካሪያችን አርሰናል በጊዜ ዋንጫውን ትረከባላ ዋው ሄይ እኔ ይኸውላችሁ ፉክክር የሌለው ነገር በጣም ነው የሚያስጠላኝ በቃ ይኸውልህ ምንም ፉክክር ህይወት ሲቀል ያስጠላል አፕ እንደው ምናምን ከሌለው ምንድነው ለምንድን ነው ነጥብ የምጥሉት እኔ ለእናንተ ነበር ስቋጥረኝ ነበር ምክንያቱም ፉክክር እፈልጋለሁ በዓል ነው ስጦታ ልትሰጡኝ እንደምትፈልጉ ማውቃለሁ ግን አቻለም እንደምትወጡት ኧረ ብራይትኖች እንዴት እድለኛ ናቸው ግን በዛ ላይ በኢየሱስ ስንት ኳስ ነው የተሳተው ሃላንድ ስንት ኳስ ነበር ሲሞክር ነበር ዝም ብሎ ይሳሳታሉ እንዴት እንደሚሳት አላውቅም ግን ሲቲም ተስቶለታል ማን ለበዓል ሰሜኔው ተሰጣችኋ ዋዜ ሞለት ለበዓሉ ቀን ደግሞ እናንተ ለኔ ሰጣችሁኝ 2 ነጥብ ማለት አልፈልግም እኔ አታስጨንቁኝ እንደዚህ አረበስ አትችሉ ቆሻሻ ናቸው እግዚአብሔርን ቆሻሻ ደደብ ጥምብ አረ ሁሉም ይገባቸዋል መጀመሪያ ግን ከፔፕ ነው የሚጀምረው የመጀመሪያው ቆሻሻ ፔፕ ነው ምንም አያገባኝም ብዙ ታይትል አሳክቷል ምን ልትለኝ ነው መተ አሰልጣኛችን እንዳትናገር ልትለኝ ነው ቆሻሻ ሁሉም ቆሻሻ ነበር ዛሬ ስለሌላው ጊዜ ሳይሆን ስለ ዛሬ ነው ማወራው ደደብ ነው ሁሉ ለነገሩ ተጫዋቾቹ ምን ያርጉ ያንን ደደብ ላይናፕ ይዞብን ገብቶ ፔፕ ምርጥ አቋም ላይ ነበረውን ሮድሪ አስቀምጦ በኒኮ ጎንዛሌዝ አጫወተ እኔ ኖ ሄት ቱ ኒኮ ሲልቫ ምን አረገ 2-0 መሪነት ላይ ያረገ የሚችለውን ኳስ ሳተ ሲልቫ ባዶ ጎል ብሰጠው አያገባ ምን ላውራ ብቻ ቆሻሻ ናችሁ ሁላችሁም ደደብ ለምን አርሰናል ነገ ለምን በሊቨርፑል አይሸነፍም ቆሻሻ ደደብ ሁሉም ቸርኪም ሃላንድም ቆሻሽ ቸርኪ ትንሽ ብቻ ሌላው ሁሉም ጉዛኖቭ ብቻ ማርያምን ተቃጥዬ ራሱ ሳቄ መጣ ሁሉም ቆሻሻ ዶኩ ቆሻሻ ደደብ በርናርዶ ሲልቫ ጥምብ ላይ አልፈልግም እናቴ ተሙት ማቴስ ኑኔዝም አይችልም ይታለፋል ያልተሸነፍነው ራሱ ሚቶ ማዝኖልን ነው ሌላኛውን ማለት ነው አይላ ቀብል ከማገባ ከምደግ ማለት እመጣለሁ በሌላ ቪዲዮ አሁን በቃ አትጋፉ አይደለም ይኸውላችሁ ስለ ወደፊት ጣፋንታችሁ ማቆም ፈልጉ በቀኝ እንግዲህ ስለ ቡድናችሁ ደግሞ ወደፊት ጣፋንታ ማቆም ፈልጉ በግራ በኩል ያዙ ይሄ ሁሉ ባንዴ ማስተናገድ አልችልም እኔ ይከብደኛል እኔ ማለት ታሪካዊ ሰውኛለሁ ጀምሮ ሻምፒዮን ሆኛለሁ 3 ተከታታይ ቋጠሮ አንድ ቡድን ላይ በታሪክ ቋጠሮ ያላቅም በታሪክ አንተ 3 ተከታታይ ቋጠሮ ሰራልኝ ማን እኔ ራሱ እኮ ማጂክ ሆኖብኛል ነው አሁን እንዴት ነው የሚተኛው ይሄ እኮ ድርብ በዓል እኮ ነው ጀማው ድርብ በዓል እኮ ነው አስባችሁታል ነገ ሊቨርፑልን ካለጠፍነው ልዩነቱ ስንት እንደሚደርስ በቃ ግድም እናደርገዋለን ሊቨርፑልን ልዩነቱን ማፍካት ነው ከዚህ በኋላ ይኸውላችሁ አይ እሻውን ወረፋ ያዛችሁ ሰዎች ቀስ በሉ አትጋፉ አሁን ኮሜንት ሴክሽን ላይ መጣችሁ ይሄ ፈጻምልኝ በሉ እሱን ብቻ ኮሜንት አስቀምጡ እሱ ለነግራችሁ ነው የመጣው እና ግርግር አያስፈልግም እኔ ከአርሰናል ውጪ ብዙ መቋጠር አይመቸኝም ነበር ሲቲዎች ይቅርታ አድርጉልኝ ዘንድሮ ሰምሯል ምንም ምረው ነገር የለም የኔ አባት ምርምረው ነገር የለም ከማን ጋነርስ ከማን ፕሪሚየር ሊጉ አለቀ 19ኛ ሳምንት ያለቀ እኮ በጊዜ ሜጃችን እናመቻች መሰለኝ ፈጣሪ ስራ ነው አሜን ብሎ መቀበል ነው በጊዜ አመቻቹ ሁላችሁ ብትሄዱበት ኧረ በሉት አርሰናል ዋንጫውን በላ ከዚህ በኋላ ምንድነው የምንቋጥረው ፋሚሊ ከዚህ በኋላ ምንድነው የምንቋጥረው እኔ በህይወቴ እንደዚህ አያለው ብዬ አስቤ አላቅም
እኔ እንጃ በህይወቴ እማያ አይመስለኝም ነበረ። አርሰናል ዋንጫ ሊበላ ነው። በቃ በሉት። ማን ነው አርሰናልን ከዚህ በኋላ ነጥብ የሚያስጥለው? ማን ነው የሚከተለው? እኔ የሊቨርፑልን እንኳን ማለት ነው እኔ መቋጠር ያሱ እኔ እንጃ መቋጠር አይመስለኝም ሁላ። ለምንድን ነው የምንቋጥረው እንዴ? ከዚህ በኋላ አርሰናል ምን አይነት ነጥብ ነው የሚጥለው? እስቲ አስቡት። ትልልቅ ተጋጣሚውን አሸንፏል። በዚህ ላይ ሲቲ ነጥብ እየጣለ ነው። ሲቲ ነጥብ በጣም እየጣለ ነው ያለው። ኡፍ ሌላቻ ደግሞ ኧረ በስመ አብ እንዴት አይነት የሚያስጠላ ጌም ነው ዛሬም የተጫወት ነው። ጭራሽ እኔ ተከላካያችን እንዲህ ሳስቶ ማለት ነው ልጆቹ እንደምንም አድርጎ የገጣጥሞ የተጫወቱት። ከፊት ደግሞ በከቱ ዛሬ ሃላንድ፣ ቸርኪ፣ ዶኩ፣ ፎደን ሁሉም ማለት ነው እንዴት እንደሚያስጠሉ ማለት ነው። የምሬን ነው የምላችሁ። ማለት እኔ ያኛው ቢያንስ ይሻሻል የኛው የሆነ ነገር እንግዲህ በሶስት ተከታይ ጌም ነጥብ ጥለ ታይትል ሬስ ውስጥ ነኝ ማለት በጣም ከባድ ነው። በጣም ማለት ነው ካሁን በኋላ ነው ታምር ተፈጥሮ ወደ ታይትል ሬሱ ካልተመለስን በስተቀር አይ ቲንክ ይሄ ከባድ ይመስለኛል። ስለ ታይትል ሬስ ሳይሆን አሁን ማውራት ያለብን ስለ 3 ነጥብ ነው። 3 ነጥብ እንዴት እናገኝ፣ ጎል እንዴት እናግባ። ጎል ማግባት በጣም የተቸገረ ነው። ዛሬም ከፔናልቲ ስፖት ነው ያገባሉ። ጎል እንዴት ነው ማግባት ያለብን የሚለው ነገር በጣም አሳሳቢ ይመስለኛል። ከፊት ያለው ተጫዋቾቻችን በቂ አይመስለኝም። ከኋላም ዶናሩማ ብዙ ነገር እያተረፈን ነው እንጂ አክቹአሊ ከኋላ ኤክስፔክት ይደረጋል እነዚህ ብንሆን ከኋላ ችግር የለውም። ከፊት ግን ያሉ ተጫዋቾች ምን እየሰሩ እንደሆነ ሃላንድን ጨምሮ ማለት ነው ቸርኪ፣ ፎደን፣ ዶኩ ሁሉም ሬንደርስ ምን አይነት የሚያስጠላ ጌም የምትጫወቱት በርናንዶ ጨምሮ ማለት ነው። በጣም አሳፋሪ ናቸው። ዲስ ሌቨል ከኛ በታች ነው እንደ ፓሽን ናቸው። ለዚህ ማሊያ ስትጫወት እኮ የሆነ ፓሽን ሊኖር ይገባል። ፍዝዝ ያለ የሚያስጠላ ማለት ነው። እኛ ጎል ለማግባት የምናወጣው ኤነርጂ እንዳይመስላችሁ በቀላሉ ማንም እየመጣ እኛ ላይ ይገባል። እኛ ግን ጎል ለማግባት የምናወጣው ኤነርጂ የምንሰቃየው ስቃይ እንዳይመስላችሁ። እስኪ ደራጁ ይጠብቃሉ። ፍዝዝ ያለ ገና ሁሉም እስኪመለሱ ጎል ደግሞ እያዩ እየደረቡ የሚመቱት እያዩ ማለት ነው። እየተደረበ ዝም ብሎ ይመታበታል። እናቴ ትሙት ፏድና ሙሉ ያርሰናል ደጋፊ ተንኩልና ጀምረውልሃል። አላመንከኝም አይደለ? ግባና ፏድ መጀመሪያ የሰራውን ቪዲዮ ተመልከተልኝ። በዚህ መቋጠር ከሄዱ ማለት ነው ለክለብ እንዳፈራ ለህይወት ፍራ ደጋፊ እኛንም ሊያጠፉን ነው እነዚህ ሰዎች። እንዴት ነው እንችላችሁ የምትቋጥሩት? ዘንድሮ አርሰናል ሊያጣፍጥለት ነው ሊያረግለት ነው። ሳር ቅጠሉ ያሽቃብጣል። ሳር ቅጠሉ እኮ ለእናንተ ነው እያሽቃበጠ ያለው ዘንድሮ እኮ። እስከ መቼ ሚዜነት እንዴ? እንትናማ ገባ አርስዬ የቀራ ፂሙን እየላጨ እስከ መቼ ዘፈን ለእናንተ ተብሎ ነው የሚመስለው። ሁሉም ያሽቃብጣል። በኦንጎል በቋጠሮ አቻ ኮርና ምን ያላሽቃብጠላችኋል እንዴ? በቃ ሊያጣፍጥላችሁ ነው የሚመስለኝ ዘንድሮ ምንም ደስ አላለኝም። እኔ ምንም እህሏዬ ጀርቤን እየከበደኝ ነው ዘንድሮ። ግን እያሽቃበጠ ነው ሁሉም ነገር ጎበዝ። እንደዚህ ግን ማሽቃበጥ ፌር ነው? እንደዚህ በዚህ ልክ ማሽቃበጥ ፌር ነው? ርብለው ሁልሽም ለቶፕ 4 ተጫዋች ዋንጫው የአርሰናል ነው። እኔ አሁን ለአርሰናል ፋሚሊ አንድ የምጠይቃችሁ ጥያቄ አለ። ኮሜንት ላይ ተመልሱልኛላችሁ ማለት ነው። ዋንጫውን ስናነሳ የት ነው የምናየው? መስቀል አደባባይ ይበቃናል? እስቲ ቦታ ምረጡ። ዋንጫውን ተሰባስበን የምናይበት ቦታ ምረጡ። ነገ አርሰናል የሚያሸንፍ ከሆነ ሊቨርፑልን ዋንጫ ወስጧቸው። ስለ ሲቲ ማለት ዋንጫውን አንስተን አሁን ባለው ፎርም ብንሰጣቸው አይፈልጉትም። አቤት! ይሄ ነው የዋንጫው ቡድን? ይሄ ነው ወይ ማንቸስተር ሲቲ የዋንጫው ቡድን? ምንድን ነው የምታሳዩን? ሸበለው ያንጠባጠብከዋል መሰለህ። እኛ ገና አንድ እኩል ነን ማለት ነው። እየተመለከታችሁ ነው ጋይስ። የነገውን የሊቨርፑልን ጨዋታ አይተን ማለት ነው በደንብ አድርገን እንናገራለን። ዘንድሮ አርሰናል ሊያጣፍጥለት ነው ሊያረግለት ነው። ሳር ቅጠሉ ያሽቃብጣል። ሳር ቅጠሉ እኮ ለእናንተ ነው እያሽቃበጠ ያለው ዘንድሮ እኮ። እናቴ ትሙት ፏድና ሙሉ ያርሰናል ደጋፊ ተንኩልና ጀምረውልሃል። አላመንከኝም አይደለ? ግባና ፏድ መጀመሪያ የሰራውን ቪዲዮ ተመልከተልኝ። በዚህ መቋጠር ከሄዱ ማለት ነው ለክለብ እንዳፈራ ለህይወት ፍራ ደጋፊ ጀመር። ሲቲ እኮ ለአርሰናል እያሽቀበጠ እኮ ነው አይደል? ለአርሰናል እየቋጠረ እኛ ኔትዶች ምን ቤት ነን ለሲቲ የምንቋጠረው እንዴ? ተስፋ ያደረግነው ሲቲ ላይ ነበር። እሱም ይኸው ተንኮሻኮሽ። ነገ ሊቨርፑልን ካሸነፈ የዋንጫውን አንድ እጅ ያዝ ነው። ፈላው አልቻልክም። በቃ
ወያላው ዋንጫውን እንዲህ በትሪ እንኳን ቢያመጣል ብላ ብሎ እንኳን ቢሰጥ አትበላም። በቃ አልቻልክም። የኛ ቋጠሮ እንኳን አልጠቀመህም። የትም አትደርስም። በቃ ያስታውቃል። በዚህ ላይ ጉዳቶች ተጨምረውብሃል ምናምን በቃ የትም አትደርስም። በቃ ተቀላቀል ወደኛ። ነገኛ አርሰናልን እንኳን ብናስጥለው አቻ ብንወጣለ ብናሸንፍልህ እንኳን ያለበት ሁኔታ ምንም ለዋንጫም ትጮት አይመስልም። በቃ ይሄ ነው ፕሪሚየር ሊግ ውስጥ ምን እንደገባ እናቅም ጋይስ። አቻ በተከታታይ 3 ጨዋታ ይሄማ የሆነ ችግር አለ። የሆነው ነገርማ አለ። እዛ ጋም ቼላው እየተጠበጠበ ነው ያለው። አልቻልክም። በቃ ምንም ማድረግ አይቻልም። ዘንድሮ የኛ ሲዝን አይደለም። አሳልፈን ዋንጫውን ሰጥተነዋል ወያለው። በቃ ይመቸው። በቃ ወያለው በለው ይሄንን ዋንጫ። በቃ ምንም ማለት አይቻልም። በምድራችን እንደ አርሰናል ደጋፊ ፈጽሞ ደስተኛ ያለ አይመስልም። በዚህ ሰዓት እንደ አርሰናል ደጋፊ ደስተኛ ሰዎች ማግኘት ፈጽሞ ይከብዳል። የለንደኑ ኩራት የሆነው አርሰናል ዛሬም ሳይጫወት ድል ቀንቶታል። አርሰናል ለዓመታት የዘለቀው የዋንጫ ረሃብ ዘንድሮማ የሚያሳካው ይመስላል። መድፈኞቹ መድፋቸው ስለው ለዋንጫ የሚያደርጉት ጉዞ እየሰመረላቸው ይመስላል። የጋርዲዮላው ክለብ ነጥብ መጣሉ ተያይዞታል። ይህ ሁኔታ ታዲያ ዋንጫ ለተጠማው አርቴታ ምቹ ሆኖለታል። የአርቴታው አርሰናል ነገ ከሊቨርፑል የሚያደርገው ጨዋታ ማሸነፍ የሚችል ከሆነ ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት የሚያሰፋ ይሆናል። እናንተስ ስለ አርሰናል ምን ትላላችሁ? አርሰናል ዘንድሮ ዋንጫው ያሳካዋል ብላችሁ ታስባላችሁ ወይ? ሐሳባችሁን ግለጹልኝ። ፎሎ እያደረጋችሁ ቤተሰብ መሆናችሁ አዘኑ። ሲቲ ዛሬም ነጥብ ጣለ። ሊቨርፑል አርሰናል ማሸነፍ አለበት፣ ግዴታ ነው የምላችሁ። በቃ ግዴታ ሊቨርፑል አርሰናል ማሸነፍ አለበት። ለምን? ቡንደስሊጋ ልንመለከት ስለሆነ፣ ለምን? ፈረንሳይ ሊግ 1 ልንመለከት ስለሆነ፣ የዓለማችን ቁጥር 1 ሊግ ቁጥር አንድነቱን ሉዝ ሊያደርግ ስለሆነ፣ ሻምፒዮኑ ቀድሞ ሊታወቅ ስለሆነ ይሄን ማየት አንፈልግም። ሲፎካከሩ ነው ማየት የምንፈልገው። ሲቲ ምንድን ነው የነካው? ሸበለው ያንጠባጠብከዋል መሰለህ? እኛ ገና አንድ እኩል ነን ማለት ነው። እየተመለከታችሁ ነው ጋይስ። የነገውን የሊቨርፑልን ጨዋታ አይተን ማለት ነው በደንብ አድርገን እንናገራለን። ተከላካዮቹ የተጎድተው ምናምን የሚባል ጭዌ የለም። በደንብ እንናገራለን ማለት ነው። የነገውን አርሰናል ከሊቨርፑል ጨዋታ አይተን ወይ በ5 ይሆናል ወይ በ6 ይሆናል ወይ ደግሞ በ9 በ8 ይሆንልሃል ማለት ነው። እንደዚህ ታንጠባጥበዋለህ። በእናትህ ዋንጫት ምን ብለን እየጠበቅን ከምር የሚያስጠላ ማንጠባጠብ ነው ያጠባጠቡ። ተስፋ የማይደረግበት ማንጠባጠብ። እኛ እንኳን ቤንያሚን ሼስኮ አስቆጥሯል። እመልስላችኋል